በፊት የነበርንበት ሕይወት በሚል ርዕሰ ጉዳይ በፊት የነበርንበት ሕይወት በሚል ከዛው ክፍል ላይ የወጣ ርዕስ ነው። እሱ ላይ እናወራለን። የመስቀሉ ደም በረከቶች በሚል ሁለተኛ ላይ የተወሰነ ሀሳቦችን እናነሳለን። ሶስተኛ ላይ የክርስቶስ ደም ምሳሌዎች ሶስቱን አይተን እንጨርሳለን ማለት ነው። ጌታ አምላክ ይባረክ። ኦኬ ተመለሱና እንደገና እዛው ቆላስይሳችን ተመልከቱ። ቀስ ብላችሁ የሆነ ሶስት ቦታ ላይ እንደ ቆርጠን ማየት አለብን። ቁጥር 21 እያያችኋል። እናንተንም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁን በማድረግ የመጀመሪያ ርዕሴ በፊት ሁለት ነገር ነበር። በፊት የተለያችሁ፣ ሁለት ክፉ ስራ በማድረግ በሐሳባችሁ ጠላቶች ስለሚል ያለምንም ልዩነት ሁለቱም ነው ያለበት። በፊት እነማን ነበራችሁ? አንድ የተለያችሁ ጳውሎስ ላይ የተለያችሁ ከማ ከእግዚአብሔር የተለያችሁ ነበራችሁ። ይህን መጣ ከየትኛው ሃይማኖት ከየትኛው ጎሳና ብሔር ነው? በወጣትነታችሁ በሽምግልና ነው። ቀድመን ሁላችን በአንድ ቋንቋ የተለየ ነበር። ማንም ሰው ከአምላክ ጋር ንክኪ ያለው ሰው አልነበረ። የተለየን ሰዎች ነበር። ከእግዚአብሔር አንዳንድ ሰዎች ትንሽ ከእግዚአብሔር ጋር የተነካኩ ይመስላችኋል። እኔ እንደ እንትና አይደለሁም፣ ትንሽ እንትና አደግ ነበር፣ ወደ እንትን ሄድ ነበር፣ ትንሽ እንደ ጸሎት ያደረገኝ ነበር፣ ትንሽ በሳምንት አንድ ቀን ወደ ቦታ ሄድ ነበር ብለህ ኖ እንደዛ ስለሄድ ምንም የተለየ አንተም ተለይታል። ከየትኛው ሃይማኖት ብንመጣ ከየትኛው ብሔር ብንመጣ ሁላችን በአንድ ቋንቋ የተለየ ነበር። ከእግዚአብሔር ያለ እግዚአብሔር ነበር፣ ያለ ክርስቶስ ነበር። ልንዘምር እንችላለን፣ ልንዘይር እንችላለን፣ በየሰንበቱ ልንሄድ እንችላለን፣ ለድሆች መጽዋዕት ልንሰጥ እንችላለን፣ ልንጾም እንችላለን፣ የሆነ ቦታ ልንሄድ እንችላለን። ግን በአንድ ቋንቋ ሁላችን የተለየ ነበር። ይህን ታምናል። የተለየ ኤፌሶን መጽሐፍ ምዕራፍ 2 ቁጥር 12 ማስረጃ። ኤፌሶን 2:12 በዚያ ዘመን ከእስራኤል መንግሥት ርቃችሁ ለተስፋውን ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋ ናችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበር። ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበር። ከእግዚአብሔር የተለየ ሰዎች ነበር። ያለ ክርስቶስ ነበር። ብቻችንን ነበር። ያለ አዳኝ ነበር። ያለ ተስፋ ነበር። ግን ቲቶ መጽሐፍ ጸሐፊ ጳውሎስ ለቲቶ የቀደመው የኛ ኑሮ እንዲህ ይለዋል። 3:3 ላይ ቲቶ 3:3 አስቀድመን የማናስተውል ነበርና የማንታዘዝ፣ 2 የምንስት፣ 3 ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ፣ 4 በክፋትና በምቀኝነት የምንኖር፣ ከዛስ የምንጣላ፣ ከዛስ እርስ በርሳችን የምንጠላላ የሚገርም ፎቶግራፋችን የማንታዘዝ፣ የምንስት፣ ለምኞትና ለልዩ ልዩ ተድላ እንደ ባሪያ
የምንጣላ እርስ በርሳችን የምንጠላ ነበር በፊት ነበር። ይባል ነገር። ስለዚህ የመጀመሪያ ጳውሎስ ትምህርት ተለይታችኋል ከእግዚአብሔር መለየት የሚያክል ክፉ ነገር የለም። ጌታ ኢየሱስ ስሙ ይባረክ። የኃጢአት ባሮች ነበር። እዛው ክፍል ጠላቶች ናቸው። ቆላስይስ 1 መግቢያችን ላይ ሰበቡ አንስራችን 20 ጀምረ ከ19 ላይ 20 እዚህ እናንተም ነውርና ነቀፋ አንድ ነቀፋ የሌላችሁና ቅዱሳን አድርጎ እርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁን በማድረግ በሐሳባችሁ ጠላቶች ነበረ። በሐሳባችሁ ጠላቶች ትክክል። የክርስትና መሰረት ጠላት ምንም ማሻሻያ ምንም ያው በሐሳብ ደረጃ ጠላት ያው የእግዚአብሔር ጠላት ይገርም። በሐሳብ ጠላቶች ነበራችሁ። ክፉ ስራ ክፉ ስራ በማድረግ በሐሳባችሁ ጠላቶች ነበራችሁ። እግዚአብሔር ከዚህ ውስጥ ላይ ያወጣል። አሜን። ይህን ነገር ትንሽ ለማወቅ ሮሜ 5 ሄደን የምናውቀው ጥቅስ ቢሆን እናነበዋለን። ሮሜ 5 ቁጥር 10 ላይ ሮሜ 5 ቁጥር 10 ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወቱ እንድናለን። ሁለት ነገር ነግሬያቸዋለሁ። ጳውሎስ ያለ የተለያችሁ ነበራችሁ። አንድ በሐሳብ ጠላት ነበራችሁ። ሁለት ማዋጥ ብቻ ጠላት ነበራችሁ። እግዚአብሔር ጠላት፣ በሐሳብ ደግሞ ጠላት ነበራችሁ። ጌታ ኢየሱስ ለዘላለም ስሙ ይባረክ። ኦኬ። ሁለተኛው ላይ ቀጥታ የመስቀል ደም በረከቶች፣ በመስቀል ላይ የተገኘው በረከት ጳውሎስ ስለሚዘረዝር እነሱን ጥቂት በጣም በጥቂቱ ላወራ። አንደኛው እርቅ ስለ እርቅ ነው። ይህ የመጀመሪያው ነገር እርቅ ቁጥር 19ና ቁጥር 20 ተነበለሱ። እግዚአብሔር ሙላቱ ሁሉ በእርሱ ቢኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማይ ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና። ለድርድር የማይቀርበው የመጀመሪያው በመስቀል የተገኘው ነገር ቢኖር እርቅ። ስለ እርቅ እርቅ የተገኘው በደም በጸሎት ብዛት እርቅ አልተገኘም። በጸሎት ርዝመት እርቅ አልተገኘም። እርቅ የተገኘው በመስቀል ደም። ስለዚህ ስለ ደም እንድናስብ ፈልጋለሁ። ጴጥሮስ የክርስቶስ ደም ክቡር ደም ነው። ዋው ሶዶ ይተክስ ክቡር ደም ጴጥሮስ ይሄንን ክቡር ደም ነው፣ ውድ ደም ነው፣ ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፈት የሌለበት እንደ በግ ደም በክቡር በክርስቶስ ደም እንደተዋጀ ታውቃላችሁ። ደሙ ክቡር ደም ነው የሚሉት። ትንሽ ዛሬ ስለ መስቀል እናወራለን። እንዳይቀጥሉ ዛሬ ወንድሞቻችን የስቅለት በዓል እያከበሩ ነው። ያው ስቅለት በዓል ታውቃላችሁ፣ ሁሌ መከበር ያለበት እውነታ ነው። ዓመት ጠብቅ አይደለም። በእኛ ሁሌ ፍረሽ አሜን አትልኝ። የክርስቶስ ኢየሱስ የመስቀል ላይ ደም ዛሬ ስላወራ ጌታ ኢየሱስ ይባላል። ኢየሱስ መስቀል ላይ ደሙን እንዴት እንዳፈሰሰ እናወራ። መዝሙር 22 ሁላችሁም ነው። ከዛ ለነሳ መዝሙር 22 እንድታዩት ፈልጋለሁ። መዝሙር 22 የመሲሁ መዝሙር ነው። የመሲሁ ነው። ደጋግሜ እዛ ክፍል ላይ
መላለስበታለሁ። ቁጥር 14 ሲባካባት እንደ ውሃ ፈሰሰው፣ እንደ ውሃ ፈሰሰው፣ አጥንቶቼም ሁሉ ተለያዩ። ልቤ እንደ ሰም ሆነ፣ በአንጀቴ መካከል ቀለጠ። ኢየሱስ መስቀል ላይ እንደ ውሃ ይፈሰሰ ዳብራው አጥንቱ አልተሰበረም እንጂ ኦልሬዲ ተለያየ። እንደ ውሃ ፈሰሰ፣ እንደ ውሃ ፈሰሰ። የትኛው የመገጣጠሚያ ክፍሎቹ ተለያይተው ሁሉ ከመከራው ጥልቀት የተነሳ አጥንቱ ከአጥንቱ ጋር የተገናኘበት ክፍል ሁሉ ተላቋል። አጥንት አልተሰበረም እንጂ እያንዳንዱ ሰውነት ክፍሉ አጥንቱ ከአጥንቱ ጋር የተያያዘ ሁሉ ተላቋል በመከራው ጥልቀት። ዳዊት ይላል እንደ ውሃ ፈሰሱ ይላል። ክርስቶስ መስቀል ላይ እንደ ውሃ ፈሰሰ። የክርስቶስ ደም መስቀል አጥቅቶታል። ከተለያየ የሰውነት ክፍሉ የሚወጣው ደም መስቀሉ አጠቃዮት ትክክል። ጭንቅላቱ ላይ ካለው ከሾህ አክሊል፣ እጆቹ ላይ ካሉት ሚስማሮች፣ እግሮቹ ላይ ካሉት ሚስማሮች የሚወጣው የደም ብዛት እንጨቱ በደም ተለክቶ እንደ ውሃ ፈሰሱ። መዝሙር 22 አለቀው ጌቱ መዝሙር 22 ቁጥር 1 አምላኬ አምላኬ ለምን ተውኸኝ? እኔን ለማዳንና ከጩኸቴ ቃል በደም ተቀማልጦ እንዲህ አለ ውዱ ጌታ፣ አምላኬ አምላኬ ለምን ተውኸኝ? ይህም ሊበራ የሚገባ የማቴዎስ ወንጌል ምዕራፍ 27 ቁጥር 46 የማቴዎስ ወንጌል ጻፍ ጊዜ ቁጥር 46 በዘጠኝ ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ። ይህም አምላኬ አምላኬ ስለምን ተውኸኝ ማለት ነው። የመጨረሻ ጩኸት ክርስቶስ መስቀል ላይ በደም ተቀማልጦ ይጮህ ነበር። አምላኬ አምላኬ ለምን ተውኸኝ? ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ ጮኸ። አንድ ምክንያት ነበረ። ኢየሱስ የሁላችንን ኃጢአት ተሸከመ። ጻድቁ ኢየሱስ ስለ ሁላችን ኃጢአት ሆነ። ጻድቁ ኢየሱስ የሁላችንን ኃጢአት ሰብስቦ ተሸከመ። ስለዚህ ጻድቅ እግዚአብሔር ፊቱን ዞር አለበት። ዕንባቆም 1:13 እግዚአብሔር ባህሪ ዕንባቆም 1:13 ዕንባቆም 1:13 ዓይኖችህ ክፉ እንዳያዩ ንጹሐን ናቸው። እሺ ጠማማነትን ትመለከት ዘንድ አትችልም። አታላዮችንስ ለምን ትመለከታለህ? ኃጢአተኞችንስ ከእነርሱ ይልቅ ጻድቅ የሆነውን ሲውጠው ስለምን ዝም ትላለህ? ዝም አለ። ጻድቅ እግዚአብሔር አባቱ ፊቱን አዞረበት። ጌታ መልአክ ታማኝ አሜን። ሲራራ ለምሳሌ የብሉይ ኪዳኑ ሊቀ ካህን የኮርማና የፍየሎችን ደም ይዞ ወደ ቅድስተ ቅዱሳን ውስጥ ይገባል። ከገባ በኋላ በያዘው ደም ስሬስ መክደኛው ላይ ያለውን ኃጢአት በደም ሸፈነ። ኢየሱስ የእኛ ኃጢአት ተሸክሞ ከውስጡ በሚወጣው ደም የእኛን ኃጢአት ተሸፈነ። ዋው!
ትክክለኛ እርቅ የተገኘበት ቦታ ቢኖር መስቀል ነው። የኢየሱስ ክርስቶስ ደም ለእርቃችን መሰረት ነው። ከእግዚአብሔር ጋር የታረቅነው በልጁ ደም ነው። ስጮና ቢኖር አሜን። በመዝሙር አይደለም፣ በሃይማኖታዊ ስነ ስርዓት አይደለም፣ እግዚአብሔር ቤት ስንመላለስ አይደለም። የኢየሱስ ክርስቶስ ደም ነው ለኃጢአታችን ሁሉ መፍትሄ ተገኘ። ስሙ ይባላል። እርቅ የተገኘው በመስቀል ላይ ደም። አሜን። የእኛን ደም በደሙ ያጠበ አምላክ ይባላል። ሲደሜ በውስጥ በደሙ አጠበ። ኢዩኤል የጥቅስ ብቅርጣል 3:21 ላይ ኃጢአት የሞላበትን የኔን ደም በደሙ አጠበ። 3:21 ኢዩኤል እኔም ንጹሕ ያላደረኩትን ደማቸውን ንጹሕ አድርገዋል። ደማቸው ንጹሕ አድርገዋል። የእኛን ደም በደሙ ያጠበ አምላክ ይባላል። ሁለተኛ በመስቀል ላይ የተገኘ ትልቅ ነገር ሰላም። የደም ውጤት ነው። ሰላም ዘንባባ አይደለም። ሰላም እርግብ አይደለም። ሰላም ብሎ በመቶ ሰላም አይገኝም። ሰላም የተገኘው በኢየሱስ ደም ብቻ። አሜን በሉ። ኢየሱስ ሰላማችን። አሜን። ኢየሱስ ሰላማችን ከእግዚአብሔር ጋር ሰላም ያገኘነው በልጁ ደም አይደል? ከእግዚአብሔር ጋር ሰላም ያገኘነው በልጁ ደም። እርስ በርሳችን ሰላም ያገኘነው በልጁ ደም። ኤፌሶን 2:14 በጣም ተወዳጅ ነው። ሌላ ጊዜ በስፋት ይደበታል። ኤፌሶን መጽሐፍ ምዕራፍ 2 ቁጥር 14-16 እርሱ ሰላማችን ነው፣ ሁሉን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በሥጋው ያፈረሰ፣ ይህም ከሁለታቸው አንዳችን አዲስን ሰው በራሱ ይፈጥር ዘንድ ሰላምን የሚያደርግ ዘንድ ጥልን በመስቀል እግዚአብሔር ውስጥ ቁጭ ብሎ ዘረኝነት ማሰብ የመስቀል ጠላት ነው። ዘረኝነት የሞተው በደም ነው። ሁለቱን ያዋሃደ የኛ አምላክ ይባረክ። አሜን አትሉ? ጌታ አምላክ ይባረክ። እግዚአብሔር ጋርም ሰላም ያገኘ ነው፣ እርስ በርስም ሰላም ያገኘ ነው በኢየሱስ ደም ነው። አሜን። ሶስት ወደ እግዚአብሔር መቅረብ አግኝተናል። ይህን ባለፈው ዶክተር መሰባት አስተምሯል። ወደ እግዚአብሔር መቅረብ ዘር ወደሚገኝበት መግባት በኢየሱስ ደም ነው። ቆላስይስ 1:21 እዛ ክፍል ላይ ስላለ ተነሳት 1:21 እናንተም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁንም በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በሥጋው ሰውነት በሞቱ በኩል አስታረቀ። በጣም ትልቅ ነው። ወደ እግዚአብሔር መቅረብ የቻልነው በኢየሱስ ክርስቶስ ደም ነው። ደሙ አቀረበ። እዚህ በሉት፣ ድገሙት እንደገና፣ ድገሙት እንደገና። ደሙ አቀረበ። ሶስተኛው ላይ ትንሽ ቆያል። የክርስቶስ ደም ምሳሌዎች ከኦልድ ተስተመንት 1:4 ወይ 5 ሐሳቦች እናት ከደም ጋር የተያያዘ የመጀመሪያው የሚናገር ደም ከአቤል ደም ጋር ኮምፔር አድርገናል። እሺ ውድድር ውስጥ እናስቀምጣለን። የዕብራውያን መጽሐፍ ጸሐፊ ሁለቱም ደሞች ግራና ቀኝ ያስቀምጦ አይደል ያወዳደራል። የዕብራውያን መጽሐፍ ምዕራፍ 12 ቁጥር 24 የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል። ትዝ እንደሚላችሁ የወንድማችን የአቤል ደም በምድረ በዳ ውስጥ ጮኸ ነበር። ትክክል። ማንም ሰው አላየ፣ አባትም እናትም አላዩ።
ናኦል ሜዳ ሊድ ብሎ የገዛ ወንድሙን ድንጋይ ቀጥቅጦት ገሎ ሄደ። ቃየል እግዚአብሔር መጥቶ ቃየል ጠየቀው፣ የት አለ ወንድምህ አቤል? እኔ ወንድሜ ጠባቂ ነኝ ብሎ መለሰ።